ቅድም አንድ ያቀረብከው ነገር ነበረ። እኔ ግብጽ መሰረታዊ ጠላታችን ነች ላልከው ለኔ ለልጄ ማስተምረው የአማራ መሰረታዊ ጠላቱ የኦሮሞ ብልጽግና ነው ብዬ ነው ማስተምረው። ግብጽ አይደለም። ግብጽ በታሪኩ ሁለት ጊዜ ሞክሮ ሁለት ጊዜ ተሸንፏል፣ እናውቀዋለን ማለት ነው። ሀገር ሲኖረን አንድነት ሲኖረን ማንም መጋፈጥ የምንችል ህዝቦች መሆናችን በተግባር አሳይተናል። ስለዚህ እኔ ከግብጽ በላይ ለልጄ 7 ዓመቱ ነው ማስተምረው የኦሮሞ ብልጽግና ነው የአማራ ጠላት ብዬ ነው ማስተምረው። ይሄ በደንብ እንዲያዝልን እንፈልጋለን። ለታሪክ ሁሉ ኦሮሞ ተወላጅ የሆናችሁ ሁሉ እዳ እንዳለ እንድታስቡትም ጭምር ነው። ኦሮሞ ተወላጆች ምንም እዳ የለባቸው። ፖለቲካው ነው በሙሉ ኦሮሞ ተወላጆች በሙሉ የሚለውን አስተካክለው። እሺ ፖለቲካው የሚያራምዱትን ራሳቸውም ኦሮሞዎችም እየሞቱ ነው፣ ልክ እንዳንተ እየተጣቁሱ ነው። ይሄ በታሪክ ነው። ከዚህ በፊት በአማራ ነገስታቶች በነበሩ ጊዜ አማራ ዋጋ የሚከፍለው ከዛ የተነሳ ነው። እኔ አሁን እያልኩት የኦሮሞ ብልጽግና በታሪክ ብልጽግና የአማራ ጠላቱ ለአማራ አንድ ቁጥር ጠላታችን የኦሮሞ ብልጽግና ነው። በታሪክ በኢትዮጵያ ምድር በገዛ ሀገራችን በቢላዋ ያረደን ይሄ ኃይል በጫካ ሆኖም በስልጣን ላይ ሆኖ በስልጣን ላይ ያለው አካልም በጫካ ላይ ያለው አካልም። ስለዚህ ለልጆቻችን አማሮች ማስተማር ያለብን በታሪክ በአማራ ታሪክ በኢትዮጵያ ታሪክ አማራ በቢላዋ የታረደው በኦሮሞ ብልጽግና ነው ያለ። ስለዚህ እሱን ነው የምናስተምረው፣ ግብጽ አይደለም። ግብጽ ችግር የለውም እሱ። ሌላው ይሄ በተደጋጋሚ የተነሳው ይሄ ከአሊያንስ ጋር ተጀምሮ አሁን እናንተ ስለ ወደብ አንስታችኋል በርካቶች። አንዳንድ ወንድሞቻችን እኔ ጥሩ ግንዛቤ ያላቸው ወንድሞች አሉ፣ ግን በአንድ በኩል የአማራው ትግል ፍትሐዊ ነው ይሉና በሌላ በኩል ደግሞ የአሰብ ጥያቄ ከመጣ ናሽናል ኢንተረስቱ ስለሆነ አማራው ቢያልቅም ባያልቅም ናሽናል ኢንተረስቱ ላይ እናተኩራለን የሚል ስያሜ ነው የሚመስለው። ህዝብ እያለቀ እንደዛ አላልኩም። በጣም አንተን አላልኩም። መስጠራው አልጠራው። ህዝብ እያለቀ ወንዝ የምትመኙ ሰዎች፣ ህዝብ እያለቀ ተራራ የምትፈልጉ ሰዎች፣ አንድ ህዝብ በዘር ማንነቱ እየጸዳ በዛ ሀገር ላይ ለኔ ወንዝ ምን ይሰራልኛል? ማንን ላገለግልበት? ማን ሊጠቀምበት? ስለዚህ የዚህን ህዝብ መከራ በትንሽ ነገር ወስኖ ማየት ያላርገ ነው ማስበውና አይ ከአማራው እልቂት በላይ ወንዙ ይበልጥብናል የምትሉ ሰዎች ትክክል ናችሁ እያላል። ሀገር አንድነት ሲኖርና የህዝብ መብት ሲከበር የህዝብ ህልውና ሲከበር ነው ሌላ ነገር የምትፈልገው፣ ትርፍ ነገር የምትፈልገው፣ እድገት የምትፈልገው፣ ለልጅቱ ለትውልድ ብለህ የምታስበው። በዘር ማንነቱ ህዝብ እየጸዳ ስለ ወንዝ ማሰብ ራሱ ትልቅ ኃጢአት ነው ብዬ አስባለሁ። ትልቅ ኃጢአት ምን ያህል ለዚህ ህዝብ በቃ ዴልታ እንደሌለን ያሳያል ብዬ አስባለሁ። እና ይሄ ትክክል አይደለም። በዛ መልኩ ብታዩት ነው። በተረፈ የአሊያንስ ጉዳይ ሁልጊዜ በተደጋጋሚ ተነስቷል። ይሄ የአማራ ህዝብ ትግል በራሱ ነው የቆመው። ማንም አልረዳው። አሁን የምታዩት ነው። ማንም አልረዳው፣ ማንም አላስታጠቀው። በራሱ በአማራ ገበሬ እየተቀለበ ነው ራሱ እየታገለ ያለው። ወደፊት ምን አይነት ነገሮች ይፈጠራሉ? እንግዲህ ወደፊት የምናያቸው የሚቀየሩ ተአምራዊ ነገሮች ሊኖሩ ይችላሉ በቀጠናው። እነሱን አብረን ነው የምናየው። ከጊዜው ጋር ነው አጀስት እየተደረገ የሚሄደው። ፖለቲካ እስከሆነ ድረስ የህልውና ትግል እስከሆነ ድረስ ከጊዜው ጋር አጀስት እየተደረገ ይሄዳል። በዛ መልኩ ብናየው የተሻለ ነው። አሁን ባለው ቁመና ግን ከገሌ ጋር ሰራለሁ ከገሌ ጋር ሰራለሁ አላለም ትብሉ። እኛ የምንከተለው የትብሉን እንትን ነው። እዚህ እኔ በግሌ ነው የምናገረው። ወንድሜም ሙሼ እኔና እሱ እንግባባለን፣ አንድ ዓላማ ነው ያለን። እሱም በግሉ ነው የተናገረው። ከገሌ ጋር ብለን አማርጠን ምን የሄድንበት ጉዳይ የለም፣ የወሰንበት ጉዳይ የለም። ህልውናችን ለማስከበር ግን ማንምን ልናማክር አይገባም። ራሳችን አማሮች ህዝቦች እንዴት መዳን አለብን የሚለውን ህዝባችን ይወስናል ብዬ አስባለሁና በዛ መልኩ እንታይ ነው ከባህር ወደብ ከህዝብ በላይ እንዴት ባህር እንመርጣለን? ህዝብ ሲኖር አይደለም ወይ የሚለው እሱ በደንብ መታየት አለበት ብዬ አስባለሁ። እንደ ኦሮራይ እንዲኖር ቴዲ ለሰጠኝ እድል አመሰግናለሁ። በተረፈ
ምናልባት በቅድሙ ንግግር ተቀይመ ከሆነም አይ ቲንክ አድማጮችንም እሱም በይቅርታ ጠይቃለሁ። ግን ፖለቲካዊ ንግግሮች እኔ እዚህ ጋር ቁጭ የሱ አሁን እኔ ሽማግሌ ስለ አዶን ማይንድ በእድሜ ብንቆጣጠር እሱ ይሆናል እኮ የሚበልጠው። ነገር ግን በዛ ወስዶ ፖለቲካን በፖለቲካ ይናገር እንደዚህ ተራ ነገር የሚናገሩት ሰዎች እያሉ ፖለቲካ ወጋ ረከን ተብዬ ነው የተከሰስኩት። እሱ እንግዲህ ያው ተቀብያለሁ ቢኮዝ ቤትን ስለማከብረው አንተንም ስለማከብረው። ቴንክ ዩ ከልብ አመሰግናለሁ። አመሰግናለሁ። ቴንክ ዩ ስለተረዳኝ ከልብ አመሰግናለሁ። ዩናይትድ አማራ። እሺ ሞሼ ወደ አንተ ልምጣ። እሺ ቴዲ ቴንክ ዩ። ፈጠን ልበልና ሀሳቤን ልቋጨው። የመጀመሪያው ነገር ምንድነው ቴዲ አንተም አንዳንዴ ደፈር ብለህ እኔ ከብሔርተኞች በላይ ወይ ደግሞ ከኔ በላይ እኔ ብሔርተኛ ስለሆን ከኔ በላይ ለኢትዮጵያ አዘቅት ውስጥ እዚህ ላለችበት ነገር ውስጥ መጠየቅ ያለበት ኢትዮጵያኒስት ነኝ የሚለው ኃይል ምን ሰርቷል? ላለፉት ዓመታት እየተቸ ብሔርተኛው እንደዚህ ሆነ እንደዚህ ያደረገ ሀገር እያፈረሰ ነው ከማለት የተሻገረ ፖለቲካ የሰራውን አንድ ምሳሌ ስጠኝ። ብርሃኑ ነጋን የሚያክል የዜግነት ፖለቲካ አራመዳለሁ በረሃ ኢትዮጵያን ለአደን ጫካ ገብቻለሁ የሚል ግለሰብ መጨረሻው አብይ ስር ሄዶ መወተፍ። የትኛው የዜግነት ፖለቲካ አራማጅ ነው? ብሔርተኞች አሁን የግድ እኮ ብሔርተኛ ሆነን የመጣ ነው። ብሔርተኛ ሆነው ኢትዮጵያን ሊቀረጥፉ የደረሱ ኃይሎች ስላሉ በዛ መንገድ ለመታገል ነው። በኢትዮጵያዊ ብሔርተኛው ያን ሞክሮ ከሽፎ ነው። አማራጭ ስለሌለው ነው። ማሸነፍ ስላልቻለ ነው። መተቸት አይደለም። እስቲ ደፈር በሉና ኢትዮጵያዊ የዜግነት ፖለቲካ አራምዳለሁ የምትሉ ኃይላት በፓርቲ ደረጃ በግለሰብ ደረጃ ያላችሁ ላለፉት በርካታ ዓመታት ምንድነው የሰራችሁት? ምን ውጤት? እኔ ዩኒቨርሲቲ ተማሪ ሆኜ የምደግፋቸው የዜግነት ፖለቲካ አራማጆች ድርጅቶች ነበሩ። እነ መድረክ፣ እነ መኢአድ፣ እነ ቅንጅትን ጨምሮ የነ ልደቱ ኢዴፓ ብዙ ምንድነው ሰማያዊ ፓርቲ አት ዘ ኤንድ ኦፍ ዘ ዴይ ምንድነው የሆኑት? እያንዳንዳቸው ፍሩትፉል ነበሩ። ግለሰቦችስ ተው ከድርጅቶች ወረዱ። ግለሰቦችስ አብዛኛው የዜግነት ፖለቲካ አራማጅ የነበሩ እንቁ የምንላቸው ሰዎች የብሔር ፖለቲካ መንግስት ስር ነው ሄደው የተለጠፉ። ሌላ የመጣ ነገር የለም። ደፈር አድርጋችሁ ይሄን ተቹት። ይሄን ነው መተቸት ያለበት። ሀገር ለመውደቋ ትልቁን የአንበሳውን ድርሻ የሚይዙት እነዚህ ሰዎች ነው። አማራጭ ስላጣ ነው እዛ ውስጥ እኮ የገባ ነው። የሚያድን ኃይል ስለሌለ ነው በምንድንበት የብሔር ፖለቲካ የተደራጀ። ይሄን በደንብ መያዝ ያስፈልጋል። ኦኬ ቴዲ የግብፅ ወዳጅ በመሆን ከዚህ መንግስት በላይ የግብፅ ወዳጅ የለም። እኔ አንድ የሚያገናኝ ነጥብ ነበር። ኦነግ ኤርትራ በረሃ እያለ በግብፅ ይረዳ ነበር። ክሊርሊ ኦነግን በሚያምነው የኤርትራም ኃይሎች በሚያምኑት መንገድ አብይ አህመድ ቴሌቪዥን ላይ ወጥቶ የኦነግን ኃይል ኤርትራ በረሃ እንረዳ ነበር ብሏል። ኢንዳይሬክትሊ ከግብፅ ኃይሎች ጋር ይሰራ ነበር ማለት ነው። መንግስት አደባባይ ወጣና አብይ አህመድ ይቅርታ ይጠይቅ የኢትዮጵያን ህዝብ ከግብፅ ጋር በመስራቴ የኢትዮጵያን ህዝብ አገረ መንግስት በመውጋቴ ይቅርታ ጠይቃለሁ ይባል። ስለዚህ በምንም ተአምር ከጳጳሱ በላይ ቄሱ ሊከሰስ አይገባም። ይሄን መንግስት በሁሉም ነገር እኮ የማናምነው በሁሉም ደረጃ ስለከሸፈ ነው። በሁሉም ደረጃ እኔን እንደ የመጀመሪያውን ጦርነት አጼ ቴዎድሮስ ነው ከግብፅ ጋር ያደረጉት። ሱዳን ቦርደር ላይ አሸንፈዋል። የግብፅ ኃይሎች ከሱዳን ኃይሎች ጋር ሆነው ሱዳን ቦርደር ስር መተማ ቋራ አካባቢ ጦርነት ነበር ከዛሬ 200 ምናምን ዓመት በፊት ማለት ነው። ያ ህዝብ የአማራ ህዝብ እድሜ ዘላለሙን ከግብፅ ጋር ያለውን ግንኙነት እንዴት መተመን እንደሚችል የሚያውቅ ህዝብ ነው። አንድም ቀንም ሲለጠፍ አይታችሁት አታውቁ። ስለዚህ አንስቶ የአማራን ህዝብ ከግብፅ ጋር የመስራት ያለ መስራት ብሎ መለጠፍ አያስፈልግም። ይሄን ሊያደርጉ የሚችሉት የመገንጠል አባዜ የምናምን ደብተራቸው ላይ ጽፎ የወጡ ኃይሎች ናቸው ይሄን ሊያደርጉ የሚችሉት። ይሄን መያዝ ያስፈልጋል። ቅድም ቴዲ አንድ መሰረታዊ ጥያቄ ይጠይቃል። ወደ ሰላም እንዲፈጠር እንዴት ሊሆን እንዴት መደረግ አለበት? ችግሮች እንዲፈጠሩ ትጥቅ ትግል ያነሳ ነው የስርዓት ለውጥ ለማምጣት ነው። ጥይት የመተኮስ አራራ ስላለ አይደለም። የማንጫጫት አለ። ይሄ መንግስት አማራን እንደ አማራ አይጠቅመው፣ ሌላኛውንም ብሔር ብሔረሰብ አይጠቅምም። ስለዚህ መወገድ አለበት ብለናል። ስለዚህ የመጀመሪያው ደረጃ ምንድነው? ይሄ ስርዓት ከሲስተም መፋቅ አለበት። ሁለተኛ ተጠያቂነት፣ የህግ ተጠያቂነት ሊኖር ይገባል። ላጠፋው ሰላማዊ ነፍስ፣ ለጨፈጨፈው ንጹሃን እሺ ሊጠየቅ ይገባል። የፍትህ ስርዓት ሊረጋገጥ ይገባል። የባህር በር ጉዳይ ላይ ለእኔ የባህር በር ጉዳይ የትኛውም አማራ ያምንበታል። ከኤርትራ ጋር በመዋጋት ከሶማሊያ ጋር በመዋጋት ከምናምን ጋር በመዋጋት ግን የባህር በር ይመጣል ብዬ አላምንም።
አላምንም በዚህ መንገድ የባህር በር በሚመጣበት መንገድ የሚመጣ ስርዓት ተቀምጦ እንዴት አድርጎ በሰጥቶ መቀበል መርህ ተነጋግሮ ማምጣት እንደሚቻል አምናለሁ። በመዋጋት ግን ሚሊዮኖቹን ገብረን የምናመጣው ኢቭን ሊጸና አይችልም። አይተነዋል እኮ 30 ዓመት ተዋግተን አሰብን አጣንና ያን ሚሊዮን ወጣቶች ገብረን ምንድን ያመጣ ነው? አሁንም ፋንዳሜንታል በሆነ በሚጻፍ በሰጥቶ መቀበል መርህ ነው ልናመጣ የምንችለው። እዚህ ጋር ላስምርና ልሄድ በደንብ ከኤርትራ ጋር የአማራ ህዝብም ሌላውም ኢትዮጵያዊ ይመስለኛል ከኤርትራ ህዝብ ጋር ግጭት የለበትም። ግጭቱን የህዝብ ለህዝብ የምታደርጉ ኃይሎች ተጠንቀቁ፣ በደንብ አድርጋችሁ ተጠንቀቁ። ምክንያቱም በዚህ ውስጥ የሚፈጠሩ ልጆቻችሁን ነው የምታጡበት፣ ልጆቻችሁን ነው የምታጡበት። በማደፋፈርም የሚፈጠር ነገር የለም። ቁጭ በሉና አስቡት። እንዴት ነው ልናደርግ የሚል መንግስት ሪሊ ከጦርነት የተሻለ ኦፕሽን ጠፍቶ ነው ለመዋጋት በዚህ በዛ የሚሉ ካድሬዎች የሚቀደሉ? ሌላ ኦፕሽን አልነበር? ቴንኪዩ ቴዲ፣ ሁልጊዜም ስለምትሰጠን እድል አመሰግናለሁ። ቴንኪዩ ሞሼ። ወንድሞች ሲናገሩ ጊዜ ካለ ሰምታ አንድ ላይ እንወጣለን። የት ነበርክ? 4 ደቂቃ አለ። እሺ ቴዲ አመሰግናለሁ። በዚህ በኢትዮጵያ ሊስት ነገር ላይ ትንሽ መናገር እፈልጋለሁ። ኦኬ እኔ ቃሉ በጣም ደስ አይለኝም። እኔ ኢትዮጵያዊ ነኝ እና ኢትዮጵያዊ ነው መባል ያለበት። ኢትዮጵያኒስት ያው እንግዲህ የቆየ ስድብ ነው እየሆነ ያለው እና ይሄ አንዱ ማድረግ ወንድሜ በጣም ሪስፔክትፉሊ አገርህ ናት ኢትዮጵያ። ኢትዮጵያዊ ነኝ ካልኩ ደግሞ የአገር ዜጋ ነኝ ማለት ነው። የኔ አመለካከት እሱ ነው። ኢትዮጵያኒስት የሚባል አዲስ ተርሚኖሎጂ በጣም ዳሜጂንግ ነው። ሌላው ኢትዮጵያዊ ዜጋ አስተሳሰብ የሚያራምዱ ሰዎችን መተቸት ቀላል ነው። ቢኮዝ ዜ አር ኢንዲቪጁዋልስ ግለሰቦች ናቸው። አሁን ለምሳሌ እኔ ኢትዮጵያዊነትን ብቻ ነው የምከተለው የዚያ አስተሳሰብ አራማጅ ነኝ ካልኩኝ እኔን አታክ ማድረግ በጣም ቀላል ነው። ምንም እኔ ብቻ ነኝ መልስ የምሰጥ። አንድ የብሔር ውክልና ይዞ የተቀመጠን ሰው ግን ብሔርተኛ ነህ ብዬ ብተቸው አለቀልኝ። ቢኮዝ የተሸከሙ ህዝብ አለ፣ ስም ያለው ህዝብ ስላለ እንዳለ ያ እንትን የኔ ምንድነው አጌንስት ሚ ነው የሚሆነው እና በጣም ከባድ ነው። ኢትዮጵያኒስት ያልከው የኢትዮጵያዊ ብዙዎች እኮ ዝም ያሉት እኮ በዚህ ምክንያት ነው። እውነት ለመናገር ብዙ ሚሊየን በጣም ኢንፍሉዌንሻል የሆኑ ታዋቂ ሰዎች ሀገራቸውን የሚወዱ ሰዎች በኢትዮጵያ አንድነት ብቻ ብሔር እያላቸው ከኛ በላይ ለብሔሩ እንዲያውም በገንዘብም በእውቀትም እያገለገሉ ያሉ ብሔር ያላቸው ሰዎች ግን እኔ በብሔር አይደለም መጠየቅ የምፈልገው እንደ ኢትዮጵያዊ ነው መቆም ፈልገው ምንም ፕሮብለም ቢመጣ ሶሉሽንም ከኢትዮጵያዊነት ውጭ አይደለም ብሎ የሚያምኑ ሰዎች ጸጥ ብሏል። ለምንድን ነው የሚጠቁት? በግል ነው የሚጠቁት። አየሁ አሁን እኔ እንደፈለክ ልትለኝ ትችላለህ። በቃ እኔ ከቻልኩ መልስልሃለሁ፣ ካልቻልኩ በቃ ተናግረህ ትሄዳለህ። አንተን አንድ ነገር ብናገር የአማራን ህዝብ እንደተናገርኩ ነው የሚቆጠረው። የኦሮሞ አንድ ኦሮሞ እዚህ ጋር ቁጭ ብሎ አንተ እንደዚህ አይነት ብሔርተኞች ምናምን አለቀልኝ። የኦሮሞ ህዝብ ይበላኛል። ገብቶሃል? ተረዳኸኝ እንጂ ይሄ ትልቁ ፕሮብለም እኔ በውስጥ ያለ ፕሮብለም ነው። የኢትዮጵያዊነት ወይም ኢትዮጵያኒስት የሚባል ፓርቲ አለ እንዴ? እንዴት ፓርቲ ሊሆን ይችላል? እንዴት የፖለቲካ ግሩፕ ሊሆን ይችላል? ሁልጊዜ ኢትዮጵያኒስቱ ምን አደረገ፣ ኢትዮጵያኒስቱ ጎራ ምን አደረገ፣ እኛ ስንቀጠቀጥ ምን አደረገ ምናምን የሚባል ነገር እኛ ስትል እኮ ያ ኢትዮጵያኒስት ያልከው ሰውዬ እኮ ካንተ ውጭ ነው ማለት ነው። የሆነ የራሱ ብሔር የሰጠው እሱ አንተን ፕሮቴክት አለው እንደ ፓርቲ። ብርሃኑ ነጋ እኮ ማንነትስ የሚባል ፖለቲካ ፓርቲን አደራጅቶ ሲዋጋ ከዛ ደግሞ የገባ ነው። እንዴት ነው እሱ ኢትዮጵያኒስት ወይም ኢትዮጵያዊ ምናምን ብሎ የኔንም ሁሉ ስም የሚሸከመው? እንዴት እሱን እያየ ለእኔ መልስትና ጥያቄ ትሰጥኛለህ? የለም የፖለቲካ ፓርቲ እንደዛ ከሆነ እንደዛ አይደለም። ጥያቄ ነበረኝ አብሮ እንዲመልስ እንደዛ አይደለም። ይጨርስ። ሶሪ ይሄ አንተ ወንድሜ አንተ ጋር ብቻ ሳይሆን ጄነራሊ የሚባል ነገር ነው። እኔ እንደውም ቦልድሊ ወደፊት መጥቼ መናገር አለብኝ። ቴዲ ፍሮም ዘ ቢጊኒንግ ነገር ያለው ለማን ነው ማንን ነው ኢትዮጵያኒስት የምንለው? አለን እንዴ እንትን የኛ የፖለቲካ ፓርቲ አለን፣ ስም አለው። ለእናንተ ሳንደግፍ ለእናንተ ደግፈን ዝም ብለን አለ? የለም። የግለሰቦች የዜጎች ጥያቄ ነው የምንጠይቀው። እንደ ዜጋ ቁጠሩን ነው እያልን ያለ ነው። እንደ ዜጋ እንቆጠር። እኩልነታችን የሚመጣው በብሔርተኝነት ጥያቄ ሳይሆን በዜግነት ጥያቄ ነው የሚመለሰው የሚል እምነት ያለን ሰዎች ነን እና ኢትዮጵያኒስቱ እንዲያርጉ የሚለውን በጣም ሲደጋገም እውነት የሚመስል የተሳሳተ አመለካከት we need to consider to stop it። እሺ ቴንክ ዩ። ይሄ እያንዳንዳችሁ የዛች ሀገር ዜጋ የሆነ
ሁሌም ደረትን ነፍተህ መጠየቅ ያለበት ጥያቄ ነው። እሱ የሚጠይቀው አንተም ለብሔርተኛው ኢትዮጵያዊነትን አሰጥም። ብሔርተኛው ምን መብት የለህም ኢትዮጵያዊነትን የምታሸማቅበት። ሀገሩ የጋራችን ነው፣ የጋራችን ነው። አንተ ብቻ የምትፈነጭበት ሲናገሩ እኛ ብለህ የምታወራበት ኢትዮጵያዊንስቱ ጋር ሲመጣ ቅድም የተናገረው ትልቅ ንግግር ነው። ለሰልፍ አፖይንትድ ለመሆን በጣም ኢዚ ነው የብሔር ፖለቲካ። አንተ ስትተች እኛ ብለህ ነው የምታወራው። ስትናገሩ ግን እነሱ ግለሰቦች ናቸው። ፖለቲካችን መሆን ካለበት ራሳችንን ችለን ነው ማውራት ያለብን። ሁለተኛ ኮዝ ትፈልጋላችሁ። አይ ነው ኮዝ ያስፈልጋችኋል። ብሔርተኞች ጠንካራ ለመሆን ኮዝ ትፈልጋላችሁ። የሆነ ኮዝ ያስፈልጋችኋል፣ የውሸትም ይሁን የእውነት። አሁን እንደ ኮዝ የያዛችሁት ኢትዮጵያኒስት የሚባል ኃይል ነው፣ ማይዳሰስ ማይጨበጥ መሬት የሌለው። እናንተ ግን መሬት አላችሁ፣ ትታወቃላችሁ። ይሄ ራሱ መስተካከል ያለበት ይመስለኛል። በተቃራኒውም ደግሞ ኢትዮጵያኒስት ኃይል ነን የሚሉ ሰዎች ስርዓት መያዝ ያለባቸው ይመስለኛል። ኢትዮጵያኒስት ኃይል ነን ብለው